ጸጉር በፍጥነት እንዲያድግ ያደገውም ጸጉር ደግሞ እንዳይበጣጠስና ከጫፍ ያለው ወዛም የሚበጠር ለስላሳ ሆኖ ወፍራም የጸጉር ዘለላ እንዲኖረን ያደርጋል። ጸጉራችንን ያዳብራል፣ ያጠነክረዋል። ከስር ደግሞ አዳዲስ ጸጉሮች እንደ ልቡ እንዲበቅል ያደርገዋል። ይህም ደግሞ ጸጉራችንን ሆነ የጭንቅላት ቆዳችንን እያራሰ በደንብ አድርጎ ጸጉራችን ከስር ያለው ጸጉራችን እስከ ጫፉ ጸጉራችን አንድ አይነት ተመሳሳይ ወፍራም እና ለስላሳ መልኩ ያማረ እንዲሆን ያደርግልናል። ምክንያቱም ይሄ እንደ ኮንዲሽነርም ነው፣ የጸጉር ምግብም ነው። በዛ ላይ ቅባት አለው፣ በደንብ ጸጉርን ያርሰዋል ማለት ነው። ይህንን የመሰለ ኮንዲሽነር ሰርተን እንደዚህ ፍሪጅ ውስጥ በማስቀመጥ መጠቀም እንችላለን። በተለይ ለህፃናት ጸጉር በጣም ማፍታቻ በጣም ይጠቅማል፣ ያሳድጋልም። ጸጉራችሁ ለሚያያዝባችሁ ሰዎች መጠቀም ትችላላችሁ። ሰላም፣ እንዴት ናችሁ? ዘመናዊ ነኝ። እንኳን ወደዚህ ቻናል በሰላም መጣችሁ። ቪዲዮውን በላይክ እንደተለመደው በላይክ እንድትጀምሩ ጋብዛችኋለሁ። የዛሬውን ግብአት ለመስራት የሚያስፈልገን እንግዲህ ኦትስ ወይም ደግሞ አጃ ነው። አጃ በጣም ጸጉርን የማወፈር የማዳበር የማለስለስ ባህሪ ያለው። ስለዚህ ዛሬ ለዋና ግብአትነት የምንጠቀመው አጃ ነው። አጃ የተለያየ አይነት አጃዎች አሉ። እናንተ በአቅራቢያችሁ የምታገኙትን አጃ መጠቀም ትችላላችሁ። በእርግጥ ግን ደቀቅ ያለው ቢሆን ቆንጆ ነው ማለት ነው። ሌላው ደግሞ የምንጠቀመው በጣም ግሩም ለጸጉር አስፈላጊ ለእድገቱም ቢሆን ለልስላሴ ለወዙ ጠቃሚ የሆነውን ተልባ ነው የምንጠቀመው። እኔ ለአሁን የተጠቀምኩት እዚህ ቪዲዮ 3 ማንኪያ የኦትስ ወይም ደግሞ የአጃ ኪውከሩን ሲሆን የተጠቀምኩትኝ 2 ማንኪያ ደግሞ ተልባ ነው የተጠቀምኩት። እንግዲህ የተጠቀምኩትም ይሄኛውን ኪውከር ነው። ያን ከተጠቀምኩ በኋላ 2 ብርጭቆ ውሃ ጨምሬበታለሁ ማለት ነው። 2 ብርጭቆ ውሃ ጨምሬ እሳቱን ቀነስ አድርጌ ጣድኩት። ምክንያቱም ተልባ ከቂጡ የመያዝ ባህሪ ያለው ካላማሰላችሁት ወይም ደግሞ ኃይለኛ እሳት ከታች ካነደዳችሁበት። ስለዚህ ቀስ ባለ እሳት አጃውም ተልባውም በደንብ እንዲተከተክልኝ እንትን ብየዋለሁ። ውሃ እንዳታሳነሱት። እኔ 2 ብርጭቆ ውሃን የጨመርኩት። እንደ ሁኔታው አይታችሁ ውሃ መጨመር ትችላላችሁ። ዛሬ የምንሰራው የማስክ አይነት በጣም ወፍራም ሆኖ ጸጉራችን ላይ ቁጭ የሚል ሳይሆን ትንሽ ላላ ብሎ ሙሉ ለሙሉ ጸጉራችን ማራስ የሚችል ውስጥ ድረስ ዘልቆ መግባት እንዲችል ላላ አድርገን ነው የምንሰራው፣ እንደ ኮንዲሽነርነትም ስለምንጠቀምበት ማለት ነው። እንግዲህ እንደዚህ በቀስ ባለ እሳት ካበሰልኩትኝ በኋላ ለመጭመቅ ወይም ደግሞ ለመለየት ግዴታ መብረድ አለበት። ሲበርድ ጠብቄ እንግዲህ እዚህ ጋር ቀስ ብዬ በማጥለያ አጠለዋለሁ ማለት ነው። የተለያዩ ጨርቅ አይነቶች አሉ። የተለያየ ጨርቅ ተጠቅማችሁ ጠንከር ያለ ጨርቅ ብትጠቀሙ ጥሩ ነው ካለኝ ልምድ። ምክንያቱም ስስ ወይም ደግሞ በጣም ወዲያው ግንጥል የሚሉ ጨርቆች ከተጠቀማችሁ እየሰራችሁ ወይም ደግሞ እያጠለላችሁ ሊበጠስባችሁ ይችላል ጨርቁ ወይም ሊቆረጥባችሁ ይችላል። ስለዚህ ሳሳ ብለው ግን ደግሞ ጠንከር ያሉ ጨርቆችን በመጠቀም መጭመቅና ማውጣት ትችላላችሁ። በዚህ በምታዩት መልኩ በደንብ ያጣራል። ምንም አይነት ነገር እንዳይገባና ስሙዝ የሆነ ክሬም የሆነ በቃ ልክ እንደ ዲፕ ኮንዲሽነር አይነት ቴክስቸር ያለው ነው የሚሰጠን። ተልባው እጃችሁን እንኳን ሲነካው እጅግ በጣም ነው ሰውነት እንኳን የሚያለሰልሰው እንኳን ጸጉርን ማለት ነውና በጣም ነው የምትወዱት። ይሄንን እንትን ከሞከራችሁት 100% እርግጠኛ ነኝ ደጋግማችሁ እንደምትጠቀሙት። ምክንያቱም የምናገኛቸው ሁለቱም ግብአቶች በጣም ቀላል ናቸው። ጥቅማቸው ደግሞ እጥፍ ነው። ጸጉራችሁ አንድ ይሄንን ከለመደ ምንም አይነት ሌላ ኮንዲሽነር ተገዝተው ኬሚካል የተጨመረባቸው ኮንዲሽነሮች በፍጹም ለልጆቻችሁም ጸጉር ሆነ ለራሳችሁ ጸጉር መጠቀም አያስፈልጋችሁ ማለት ነው። ስለዚህ እንግዲህ እዚህ ጋር እንደምታዩት መጀመሪያ ኦሊቫ ኦይል ነው የጨመርኩት። ቀጥዬ ደግሞ የሰሊጥ ዘይት ነው የጨመርኩት። የሰሊጥ ዘይት ምንኛ ቆንጆ እንደሆነ ሞክራችሁ ትነግሩኛላችሁ እንዴት ጸጉር እንደሚያለሰልስ። እኔ ብዙ ጊዜ ግን የሰሊጥ ዘይት አላገኝም። አልፎ አልፎ ነው የማገኘው። ለመግዛት በአቅራቢያ የለም። ግን ካገኙት አንዴ በርከት አድርጌ ነው ገዝቼ የማስቀምጠውና እጅግ በጣም ጸጉርን ያለሰልሳል። ጀስት በቃ እንዴት ብዬ የአልመንድ ኦይል አይታችሁ እንደዛ አይነት ባህሪ ያለው በጣም ስልስ የማድረግ ባህሪ ያለውና የጫፉን በተለይ ከዚህ ጋር ሲገናኝ በቃ ምን ብዬ ልንገራችሁ። ስለዚህ እንግዲህ እንደዚህ ቅባቱንና ውህዳችንን በደንብ አድርጌ
አዋህዳለሁ። እናንተ ሁለት አይነት እንኳን ባይሆን አንድ አይነት የቅባት አይነት ካላችሁ ወይ የሚስማማችሁ የቅባት አይነት ካለ ፕሊስ ግን ቅባት አድርጉበት። በደንብ አድርጋችሁ እንደዚህ አደባልቁት። እንግዲህ ይሄንን ውህድ ሰርታችሁ እንደዚህ ክዳን ባለው እቃ ታስቀምጡትና የተለያየ ጊዜ መጠቀም ትችላላችሁ። ለምሳሌ ጸጉራችሁን በሳምንት 2 የምትታጠቡ ሰዎች ይሄንን ነገር እዚህ መልኩ ክዳን ባለው እቃ ታስቀምጡና ፍሪጅ ውስጥ ጸጉራችሁን ታጥባችሁ ይሄንን ውህድ መቀባት ትችላላችሁ። በተለይ ለልጆቻችሁ ጸጉራቸው የሚደርቅባቸው አልበጠር የሚል ልጆች በጣም ነው የሚያስቸግሩት። ጸጉራቸው ማኔጅ ለማድረግ በጣም አስቸጋሪ ነው፣ በተለይ ጠንካራ ጸጉር ያላቸው ልጆች። ስለዚህ ይሄንን ለ30 ደቂቃ ለ40 ደቂቃ ቢበዛ ደግሞ ለ1 ሰዓት ቀብታችኋቸው በውሃ ብቻ በደንብ አለቅልቃችኋቸው ጸጉራቸው እንደፈለገ ሶፍት ነው የሚሆነው። ፕላስ ደግሞ ጸጉራቸው ያድጋል። እንደፈለጋችሁ ማኔጅ ለማድረግ ትችላላችሁና ይሄንን ለልጆቻችሁ በተለይ እነዚህ ምግብ ነክ የሆኑ ነገሮች ስለሆኑ ምንም አይነት ለህፃናት ጭንቅላት ብትጠቀሙ ለራሳችሁ ጸጉር ብትጠቀሙ ምንም አይነት ነገር ጉዳት የላቸውም። ያው ይሄንን ውህድ ከመቀባት በፊት ግዴታ ጸጉራችሁን በሻምፖ ትታጠባላችሁ። ምንም አይነት ቆሻሻ ያለው ጸጉር ላይ ይሄንን የመሰለ የጸጉር ምግብ አናረግም እንደተለመደው ማለት ነው። የዚህ ቢቲ ቤተሰቦች ታቆኛላችሁ። ብዙ ጊዜ ውህዶች በንጹህ ጸጉር ላይ ሲቀቡ ሞር ኢፌክቲቭ ይሆናሉ። ያ ማለት ንጹህ ጭንቅላት ነው፣ ንጹህ ጸጉር ነው። ምንም አይነት ቢልዳፕ የሆነ ቆሻሻ ጸጉሩ ላይም ሆነ ጭንቅላት ቆዳችሁ ላይ ስለሌለ የምታደርጓቸው ማስኮች ሙሉ ለሙሉ ገብተው ስራቸውን ይሰራሉ። ወደ ውስጥ ዘልቀው የመግባት ቻንስ ይኖራቸዋል። ስለዚህ በታጠበ በንጹህ ጸጉር ላይ ያው እርጥብ በሆነ ጸጉር ላይ ማለት ነው ሙሉ ለሙሉ ይሄንን የሚያምር ኮንዲሽነር ልድፍ ታረጉበታላችሁ። የጭንቅላት ቆዳችሁን ጸጉራችሁን በደንብ ትቀቡትና ስቲም ያላችሁ ሰዎች ፕሊዝ ጸጉራችሁን ከ15 እስከ 30 ደቂቃ ስቲም አድርጉት። ስቲም የሌላችሁ ሰዎች እንደተለመደው በፌስታላችሁ እስር አድርጋችሁ ለ1 ሰዓት ያክል ታቆዩታላችሁ። እጄ ሁሉ ነው የለሰለሰው የቅባቱ በተለይ የተልባውና የአጃው በደንብ ነው ጸጉራችሁን የሚያለሰልሰውና እመኑኝ ሙሉ ለሙሉ ከተቀባውት በኋላ እንደዚህ በፌስታል እፍና ይደርጋ አድርጌ ለ1 ሰዓት ያክል አቆያለሁ። ተቀብታችሁ ስራችሁ ምናምን ነገር መስራት። ከዛ በኋላ ምንድነው የምታደርጉት? ከዚህ በኋላ ጸጉራችሁን በደንብ አድርጋችሁ በውሃ መታጠብ። ጸጉራችሁን ስትታጠቡት እመኑኝ እውነት ነው የምላችሁ እንዴት እንደሚያምርበት ወዙ ዘለላው በጣም ፍፍት ያለ ነው የሚሆነው። ኢቭን ከታጠባችሁ በኋላ ቅባት አያስፈልገውም። ኦሬዲ በውሃ ስለሆነ በደንብ የታጠብ ነው እና እየታጠባችሁ ሞሽጡት። ደግሞ ብዙ ጊዜ ቆንጆነቱ ይሄ እንደ ኮንዲሽነር ስለሆነ እየታጠባችሁ ውሃ ውስጥ እንዳላችሁ ጸጉራችሁን ሙሽጥ አድርጉት። ከዛም በኋላ እመኑኝ ወዙ ጸጉራችሁ ዘለላው ጫፉ የሚደርቅባችሁ በቃ ታሪኩ ነው የሚቀየረው። 100% ተወዱታላችሁ። እጅግ በጣም አመሰግናለሁ። ሼር፣ ላይክ፣ ኮሜንት እንዳትረሱ። ላቭ ዩ ባይ ጋይስ።